ሰላም ጤና ይስጥልኝ ውድ የሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ለዕለቱ የመራረጥናቸው አዳዲስና ትኩስ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከኛ ጋር እንድትቆዩ በአክብሮት እጋብዛለሁ። ሰበር ዜና በትግራይ ክልል በታጣቂዎች ዘንድ በአዲ ጉደም ከተማ የተጀመረው የተቃውሞ ሰልፍ አቅጣጫው ቀይሮ ሐቀኛ ጥያቄ በማዘል ተቀጣጥሎ ወደ መላው የትግራይ አካባቢዎች ተዛምቷል። ትናንትና ጥቅምት 4 2018 ዓ.ም በአጉላ ውቅሮ ነበለት ሐውዜን መንገድ በታጣቂዎቹ ተዘግቶ መዋሉ ይታወቃል። አምስተኛ ቀኑ በያዘው በዛሬው ጥቅምት 5 2018 ዓ.ም የቀጠለው ይህ የተቃውሞ ሰልፍ ከውቅሮ እስከ መቀሌ የሚወስደው መንገድ የተዘጋ ሲሆን አርሚ 11 ደግሞ የሽሬ እንዳባጉና መንገድ ዘግቶታል። የተቃውሞ ሰልፍ እያካሄዱ የሚገኙት እነኚህ ታጣቂዎች የትግራይ ሰራዊት የሚሸማቀቅበት ካድሬ የሚፈነጭበት ትግራይ ተፈጥራለች ሲሉ ተደምጠዋል። ህወሓቶች ይህ ሰልፍ በዚህ ልክ ተቀጣጥሎ በራሳቸው ላይ የሚነሳ ይሆናል ብለው ያልጠበቁት መሆኑንም የሚቀጥለው ቪዲዮ አይተን እንመለሳለን። ጉድ እኮ ያቱም ሰባት ናይዛ ሰላማዊ ሰልፍ ሚስጥር ሆነግረኩም ብጣዕሚ ብልገርም ኩነታት ካብ ውሽጢ ለበፅሐኒ ማለት ታናይ መጀመርያ ዕላማኦም አርሚ 22 ያዘጋጀሞም ለታደሰ ወረደ መፈንቅለ መንግስት ክገሩ ኣብ ቤተ መንግስት አትዮም ክሕምስዋ እሞ ዳይሬክትሊ ጨዋታ ቼንጅ ክገሩ ትናይ መቀለ ኩነታት ካብኡ ታደሰ ወረደ ወሪዶም ካሊእ ነገር ሓሲቦም ብመንጀሪኖ ተዘጋጀየ ነገር እዩ ነይሩ። ከዚ ትናይ መቀለ ሰላማዊ ሰልፊ ኣብኣ ፌል ጌራ ምክንያቱ ለሓሰዎ ኣይኮነን አሁን ሃሌት ሰራዊት መሰሉ ምጥያቅ ምስ ጀመረ ተን ካልኦት ከተማታት ለሎ ሰራዊት እውን ዘይሓሰዎ በጊ ተላዒሉ መሰሉ ይሓትተሎ ማለት እዩ። ከዚ ኣይተሓሰበን ነይሩ ባይዘወይ ካልኦት ከተማታት ለሎ ሰራዊት ክልዓል እዩ ከምዚ ዝበለ ሰላማዊ ሰልፊ ክገብር መንገዲ ክዓፅ እዩ ብስሩ ከምዚ ነገር ክፍጠር እየ ሓሰዎ እሳቶም ዝሓሰዎ ኣብ መቐለ ቤተ መንግስቲ እትዮም ብኣርሚ 22 ናይ ታደሰ ቢሮ ከምኡ ገይሮም ኣባሃይሎም ከምታ ናይ ጌታቸው ዝገበርዋ ካብኡ ሪፕሌስ ክገብሩ ክትክኡ እዩ እቲ ሓሳብ ነበረ መጀመርያ። ከዚ ለይሓሰዎ ኩሉ ጠቕላላ ሰራዊት ተላዒልዎም እኒዮ ማለት እዩ። ተላዒሉ ያው መሰሉ ይጥይቕሎ ግቡእ ይጥይቕሎ ንሕና ናይ ሓደ ውድብ ኣይኮናን ካልኦት ሕቶታት ማለት እዩ አንጻሮም ተላዒሉ ነው ለይሓሰዎ ማለት ናብ ባዕሎም ሃምዘ ክግልወጥ ኣይመሰሎም ነይሩ በጭራሽ ማለት ሃምዝ ለለ ነገር ክመፀና ኢሎም ይሓሰቡ ታልሓሰዎ ኣብ መቐለን ጥራሕ ቤተ መንግስቲ ኣቲኻ ምርባሽ ካልኦት ምግባር ጥራሕ እዩ እምበይ ብዝብ 41 ልየ ክትዓፅያ ብዝብ 43 ብመኾን ተዓፅያ በኻሎት። እንግዲህ ይህ የተቃውሞ ሰልፍ ነፈት ለወርቅ ገብረ እግዚአብሔር ማለትም ሞንጆሪኖ ጀነራል ታደሰ ወረደ ከጊዜያዊ አስተዳደር ስልጣኑ እንዲለቅ አዲ ጉደም በሚገኘው አርሚ 22 የተቃውሞ ሰልፍ የተነሳ በማስመሰል በሴራ አርሚው በጀነራሉ ላይ መፈንቅለ መንግስት እንዲያካሂድ ከአዲ ጉደም እስከ መቀሌ ድረስ የተቃውሞ ንቅናቄ የቀሰቀሱ ሲሆን ይህ አርሚ 22 በጀነራል ታደሰ ወረደ ጽፈት ቤት ገብቶ የተለያዩ ጸያፍ ድርጊቶችን ፈጽሟል። ነገር ግን በመላው ትግራይ የነበሩት ታጣቂዎች የመቀሌውን የተቃውሞ ሰልፍ ሲያዩ በጠቅላላ እኛ የህወሓት ሰራዊት ሳንሆን የህዝብ ሰራዊት ነን፣ ደሞዛችን ይከፈለን፣ በስማችን የሚነግዱ ካድሬዎችና የህወሓት አመራሮች ከድርጊታቸው ይቆጠቡ በማለት መፈክሮች የነፈት ለወርቅ ገብረ እግዚአብሔር ሞንጆሪኖ ቡድን የሆነው ህወሓት በሴራ መፈንቅለ መንግስት ለማካሄድና ራሳቸው ስልጣን ለመቆጣጠር ያደረጉት በሴራ የተሞላ የመፈንቅለ መንግስት ሐሳብ የቀሰቀሰው ብሶት ወደ ራሳቸው ተጠምዝዞ መውጫ መግቢያ አሳጥቷቸዋል። በዚህም የህወሓት ቡድን በከፍተኛ ፍርሃት የራደ ሲሆን ትግራይ ክልል ውስጥ መንገዶች ተዘጋግተው ውጥረት
ነግሷል። በዚህ መፈንቅለ መንግስት ለማካሄድ በታቀደው ሴራ የህወሓት አክቲቪስቶች እነ ብርሃነ ገብረገርግስ ማለትም ልፍዓተይ ተስፋና ሌሎችም ድጋፋቸው እየሰጡ የነበረ ሲሆን በአስገራሚ ሁኔታ በአቶ ጌታቸው ረዳ መንግስት ላይ መፈንቅለ መንግስት ሲካሄድ የህወሓቶች ቀንደኛ ደጋፊ የነበረው የአውራምባ ታይምስ ባለቤት ዳዊት ከበደ በዚህኛው ግን ህወሓቶችን በመቃወም ጀነራል ታደሰ ወረደን የሚደግፍ ብቸኛ አክቲቪስት ሆኖ ብቅ ብሏል። የዚህ የታጣቂዎች የተቃውሞ ሰልፍ ቀጣይ አቅጣጫ ወዴት ያምራል? ትግራይንስ ከህወሓት አገዛዝ ይገላግላታል ወይ የሚለውን በቀጣዮቹ ቀናት የሚታይም ይሆናል። ኢትዮጵያ ግብጽ በቅኝ ግዛት ዘመን አስተሳሰብ ተጠምዳለች ስትል ከሰሰች። የካይሮ ዛቻዎች የናይል ትብብርን ያዳክማሉ በማለትም ኢትዮጵያ አስጠንቅቃለች። ግብጽ በአባይ ወንዝና በታላቁ የኢትዮጵያ ህዳሴ ግድብ ላይ ጸባጫሪ ንግግሮችን አጠናክራ ቀጥላለች ሲል የኢትዮጵያ ውሃና ኢነርጂ ሚኒስቴር ከሷል። የካይሮ የቅኝ ግዛት ዘመን አስተሳሰብ በአባይ ተፋሰስ ሀገሮች መካከል ያለውን አካባቢያዊ ትብብር አደጋ ላይ ይጥላልም ሲልም ጠንቅቋል። ሚኒስትሩ ይህንን ያስታወቀው የግብፁ ፕሬዝዳንት አብዱል ፋታህ አልሲሲ እሁድ ዕለት ግብጽ ኢትዮጵያ በግድቡ ላይ የምታደርገው የተናጠል የውሃ አጠቃቀም ያልተገባና ኃላፊነት የጎደለው ነው፣ የግብጽን የውሃ ጥቅሞች ለማስጠበቅም ሁሉንም አስፈላጊ እርምጃዎች ትወስዳለች ሲሉ መግለጻቸውን ተከትሎ ነው። የኢትዮጵያ ውሃና ኢነርጂ ሚኒስቴር በምላሹም ኢትዮጵያ የአባይን ወንዝ የመጠቀም መብቷን እንድትተው በሚደረግ ግፊት አትሸበርም ሲል ገልጾ የግብጽን አቋም ትብብርን ከማጎልበት ይልቅ ኢትዮጵያን ለማዳከም ያለመ የከሸፈ ፖሊሲ ሲል አጣጥሮታል። ኢትዮጵያ የባህር መሐንዲሶችን አሰልጥና ለውጭ ገበያ እያቀረበች ነው ተባለ። በባህር ዳር ዩኒቨርሲቲ ሰልጥነው በውጭ ሀገራት ከተቀጠሩት ኢትዮጵያውያን የማሪታይም ምሩቃን መካከል 26ቱ በዓለም ትልልቅ የዘርፉ ተቋማት በከፍተኛ ኃላፊነት አማካሪነትና ባለሙያነት እየሰሩ እንደሆነ የባህር ዳር ዩኒቨርሲቲ ፕሬዝዳንት ዶክተር መንገሻ አየነ ተናግረዋል። የትምህርት ተቋሙ ከሀገሪቱ የከፍተኛ ትምህርት ተቋማት በሜካኒካል ኤሌክትሪካል ምህንድስና የተመረቁ ምርቃንን መልምሎ ለ6 እና ለ9 ወራት በማሰልጠን የማሪታይም ዘርፍ ባለሙያዎችን እያበቃ ይገኛልም ተብሏል። የማሪታይም መሐንዲሶቹ ከውጭ ሀገራት በመጡ መምህራንና ዓለም አቀፍ መስመርትን ያሟሉ ስልጠና እንደሚሰጣቸው ፕሬዝዳንቱን ጠቅሶ ስፑትኒክ ዘግቧል። የኬንያው የቀድሞ ጠቅላይ ሚኒስትር ራኢላ ኦዲንጋ በ80 ዓመታቸው አረፉ። በኬንያ ፕሬዝዳንታዊ ምርጫ ለ5 ጊዜያት ያህል የተወዳደሩ ሲሆን ላለፉት 3 አስርት ዓመታት በሀገሪቱ ፖለቲካ ላይ ትልቅ ተሳትፎም ነበራቸው። የቀድሞው ጠቅላይ ሚኒስትር ራኢላ ኦዲንጋ በልብ ድካም ህመም ህንድ ውስጥ ማረፋቸው ተሰምቷል። በተሳተፉባቸው ምርጫዎች ሁሉ ቅሬታ በማቅረብ ሀገሪቱን ከሚመሩ መንግስታት ጋር በተደጋጋሚ ውጥረት ውስጥ መመጋትም ይታወቃሉ። አባታቸው በኬንያ ፖለቲካ ውስጥ ቁልፍ ሚና የነበራቸው እንደነበሩም ታሪካቸው ያሳያል። የኬንያ የመጀመሪያው ምክትል ፕሬዝዳንትም ነበሩ። ጃራሞጂ ኦጊንጋ ኦዲንጋ የራኢላ ኦዲንጋ አባት። ጠቅላይ ሚኒስትር ዶክተር አብይ አህመድ በቀድሞው የኬንያ ጠቅላይ ሚኒስትር ራኢላ ኦዲንጋ ህልፈት የተሰማቸውን ሀዘንም ገልጸዋል። ጠቅላይ ሚኒስትሩ በኤክስ ገጻቸው ባስተላለፉት የሀዘን መግለጫም በቀድሞ የኬንያ ጠቅላይ ሚኒስትር ራኢላ ኦዲንጋ ህልፈት በኢትዮጵያ መንግስት ስም የተሰማኝ ሀዘን እገልጻለሁ ብለዋል። ሐማስ በጉልበትም ቢሆን ትጥቅ ይፈታል ሲሉ ትራምፕ አስጠነቀቁ። ፕሬዝዳንት ዶናልድ ትራምፕ ሐማስ ትጥቅ ካልፈታ በኃይል እናስፈታዋለን ማለታቸው የሻርም ኤል ሼይኩን ስምምነት ጫና ውስጥ ያስገባዋል ተብሏል። ሐማስ ለአሜሪካ አደራዳሪዎች ትጥቅ እንደሚፈታ አረጋግጦ ነበር። ያን ካላደረገ እኛ እናስፈታዋለን በሚል በዋይት ሀውስ መግለጫ ሰጥተዋል። ዶናልድ ትራምፕ ካልፈቱ እኛ እናስፈታቸዋለን፣ በቅርቡም ይሆናል፣ ምናልባትም አደገኛ በሆነ መንገድ በሚልም አረጋግጧል። የጋዛው ተኩስ አቁም የዘላቂነቱ ጉዳይ ካሁኑ ጥያቄ ተነስቶበታል። ሐማሶችን ትጥቅ ትፈታላችሁ ወይ ስላቸው እንፈታለን ብለውኛል ያሉት ትራምፕ ነገሮች አስቸጋሪ ሊሆኑ እንደሚችሉም ፍንጭ ሰጥተዋል። እስራኤል ሐማስ ነፍጥ እንዲያወርድና ጋዛን እንዳያስተዳድር ትፈልጋለች። በዚህ ጉዳይ ላይ ደግሞ የሐማስ መሪዎች የሚከተሉትን አቋም ግራ አጋቢ በመሆኑ ተስፋ የተጣለበት ስምምነት ሳይውል ሳያድር በስጋት የታጀበ ሆነዋል።
ፕሬዝዳንት ዶናልድ ትራምፕ በሁለቱም ወገኖች 2000 ሰዎችን ቢያስለቅቁም ቀጣይ የቤት ስራው በምን ሁኔታ ይጠናቀቃል የሚለው ግን ካሁን አሳሳቢ ሆኖም አርፏል። ውድ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ መራርጠን ወደ እናንተ ያቀረብናቸው ወቅታዊ መረጃዎቻችን እነዚህ ነበሩ። እስካሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ የሶሎዳ ሚዲያ ቤተሰብ በመሆን እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለሀገራችን ኢትዮጵያ።